ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ነጥቦቹን ምስራቅ እዝ በተሰማራባቸው የጎጃም ቀጠናዎች ባደረገው የተቀናጀ ኦፕሬሽን 364 የታጠቁ የፋኖ አባላትን መደምሰሱን አስታወቀ። የጎጃም እናቶች የሰላም ስምምነቱን ተቀብሎ የማይገባ እየተረገመ ነው ከኛ ወገንም አይደለም ሲሉ በምሬትና በለቅሶ ተናገሩ። ሌተናል ጄኔራል ታደሰ ወረደ አስቸኳይ ጥሪን አቀረቡ። በአፋር ክልል አንዲት ላም 2 የሰው ጭንቅላት ያለው ጥጃን ወለደች። ከውጭ የሊቢያ ጦር ጠቅላይ አዛዥ ጄኔራል መሐመድ አሊ አህመድ አልሃዳድ በቱርክ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን አደጋ መሞታቸውን አልጀዚራ ዘገበ። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦችን ጨምሮ ሌሎች ቀሪ መረጃዎችን ይዘንላችሁ ቀርበናል። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2 እና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ምስራቅ እዝ በተሰማራባቸው የጎጃም ቀጠናዎች ባደረገው የተቀናጀ ኦፕሬሽን 364 የታጠቁ የፋኖ አባላትን መደምሰሱን አስታወቀ። እዙ በወሰደው እርምጃ 162 ታጣቂ ኃይሎችን በመደምሰስ 39 በማቁሰል 19ን ማርኳል። 62 እጅ የሰጡ ሲሆን 85 ወዶ ገቦችም ሰላምን መርጠው ገብተዋል። ከተደመሰሱት ውስጥ በቡድን አጠራር 11 ክፍለ ጦር አመራሮች እንዲሁም 4 ሻለቃዎች እንደሚገኙበት የምስራቅ እዝ አስታውቋል። ምስራቅ እዝ ባለፉት 13 ቀናት ባደረገው ኦፕሬሽን ኤኬኤም ክላሽ 119፣ ፒኬኤም መትረየስ 2፣ ስናይፐር 1፣ የቃታ መሳሪያ 231፣ ቺቺ 1፣ ሽጉጥ 11፣ አርፒጂ ላውንች 1፣ ቦምብ 12፣ የፖሊስ መገናኛ ሬዲዮ 3፣ የተለያዩ ጥይቶች ተተኳሽ 1481 ተማርኳል። 3 መትረየስም መውደሙን አስታውቋል። የጎጃም እናቶች የሰላም ስምምነቱን ተቀብሎ የማይገባ የተረገመ ነው ከኛ ወገንም አይደለም ሲሉ በምሬትና በለቅሶ ተናገሩ። የጎጃም ደንበጫ እናቶች በጫካ ያሉ ታጣቂ ኃይሎችን የመንግስትን የሰላም ጥሪ ተቀብለው እንዲገቡ ተንበርክከው በለቅሶ ተማጽነዋል። ዓላማ በሌለው ትግል እስከዛሬ ብዙ መከራ ደርሶብናል፣ ልጆቻችንንም በከንቱ ገብረናል። አሁን ግን ይበቃናል ያሉት የጎጃም እናቶች የሰላም ስምምነቱን ተቀብሎ የማይገባ የተረገመ ነው ከኛ ወገንም አይደለም ሲሉ በምሬትና በለቅሶ ተማጽነዋል። ሌተናል ጄኔራል ታደሰ ወረደ አስቸኳይ ጥሪን አቀረቡ። በትግራይ ክልል በሚገኙ መጠለያ ጣቢያዎች ውስጥ በተፈናቃይ ወገኖች ላይ የደረሰ ያለውን የረሃብ አደጋ አስመልክቶ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ጥሪን አቀርበዋል። ዝርዝር አለ እንደሚከተል ይቀርባል። ፕሬዝዳንቱ በቅርቡ በህጻጽ መጠለያ ጣቢያ ያለውን አስከፊ ሁኔታ የሚያሳይ ምስልን ለህዝቡ ይፋ ያደረጉ ወጣቶችን በማመስገን መልእክታቸውን ጀምረዋል። ጄኔራል ታደሰ ወረደ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን እንዲሁም ኤርትራውያን ወገናቸውን ለመታደግ እያደረጉት ያለውን የርብርብ ተግባር በራሳቸውና በክልሉ መንግስት ስም አድንቀዋል። ይህ የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴትን በማጠናከር ረገድ ትልቅ ሚና እንዳለውም ገልጸዋል። እንደ ፕሬዝዳንቱ ገለጻ ከሆነ ችግሩ በህጻጽ መጠለያ ብቻ የተገደበ
የተገደበ አይደለም። በተመሳሳይ ሁኔታ ላይ የሚገኙ ከ145 በላይ የመጠለያ ጣቢያዎች በመላ ክልሉ ይገኛሉ። በእነዚህ ጣቢያዎች ያሉ በመቶ ሺዎች የሚቆጠሩ ወገኖች በአስቸኳይ የረሃብ አደጋ ላይ ናቸው ብለዋል። የፌዴራል መንግስት፣ የክልል መንግስትና መላ የኢትዮጵያ ሕዝብ ተፈናቃዮችን ከሞት የመታደግ ሰብአዊ ግዴታ እንዳለባቸው ያሳሰቡት ጀነራል ታደሰ ወረደ ለችግር ዘላቂ መፍትሄ የሚከተሉትን ነጥቦች አጽንኦት ሰጥተዋል። ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ ማድረግ፣ የፌዴራል መንግስት ለጉዳዩ ልዩ ትኩረት ሰጥቶ የመልሶ ማቋቋም ስራውን እንዲያፋጥን፣ ተፈናቃዮች ወደ ቦታቸው መመለስና ማቋቋም ለዚህ ችግር ብቸኛው ዘላቂ መፍትሄ ነው በማለት መልእክታቸውን አስተላልፈዋል። የሰላም ስምምነቱን ተቀብለው የገቡ ታጣቂዎችን በስምምነቱ መሰረት በዘላቂነት የማቋቋም ስራ መሰራት ተጀመረ። በጎንደር ክላስተር የሰላም ጥሪውን ተቀብለው የገቡ ታጣቂ ኃይሎችን ከማህበረሰቡ ጋር የማዋሃድና በዘላቂነት የማቋቋም ስራ በየደረጃው ፕሮጀክት ተነድፎ የተሰራ ነው። የመንግስት ስራ የነበራቸውን የቀድሞ ታጣቂዎችን ወደ ስራ ገበታቸው መመለስን ጨምሮ ስራ ያልነበራቸውን በአዳዲስ የስራ አማራጮች በማሰማራት በዘላቂነት እንዲቋቋሙ የሚያስችሉ ስራዎች በእቅድ ተደራጅተው በየደረጃው ተግባራዊ የተደረጉ ነው ተብሏል። በሌሎች የክልሉ ቀጠናዎችም በተመሳሳይ ፕሮጀክት ተነድፈው እየተንቀሳቀሱ መሆናቸው ታውቋል። በመሆኑም በጫካ ተቆርጠው የቀሩ ታጣቂ ኃይሎች የዚህን ፕሮጀክት አካል ተጠቃሚ እንዲሆኑ የሰላም ጥሪውን በፍጥነት ተግባራዊ አድርገው እንዲመጡ ጥሪ ቀርቧል። በአፋር ክልል አንዲት ላም 2 የሰው ጭንቅላት ያለው ጥጃን ወለደች። በአፋር ክልል ከላም የተወለደው አንድ አካልና 2 ራስ ያለው ሆኖ የሰው መልክ ያለው ጥጃ መሆኑ ተነግሯል። በአፋር ክልል ከተፈጥሯዊ እውነታ ወጣ ባለ መንገድ አንዲት ላም በአንድ አካል ላይ 2 የሰው ጭንቅላት ያለው ጥጃ መውለድን ተከትሎ ዜናው መነጋገሪያ ሆኗል። ይህንን አስመልክቶ ዜናው ከወጣ ቀናቶች ቢቆጠሩም የክልሉ መንግስትም ሆነ የዞኑ ኮሚኒኬሽን እስካሁን ያለው ነገር የለም። የሻዕቢያ መንግስት በቀይ ባህር አፋር ህዝቦች ላይ የሰብአዊ መብት ጥሰት እያደረሰ መሆኑ ተገለጸ። ዝርዝር አለን፣ ተመልክተን እንመለስ። የሻዕቢያ መንግስት በቀይ ባህር አፋር ህዝብ ላይ የዘር ማጥፋት ወንጀልና ሰብአዊ መብት ጥሰት እየፈጸመ መሆኑንና ከ3000 በላይ ዜጎች መፈናቀላቸውን የቀይ ባህር አፋር ዲሞክራሲያዊ ድርጅት አስታውቋል። ድርጅቱ በአዲስ አበባ በሰጠው ጋዜጣዊ መግለጫ በኤርትራ አገዛዝ እየተፈጸመ ያለው ግፍን አስመልክቶ ለአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን ክስ መመስረቱን ይፋ አድርጓል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን በመግለጫቸው እንደተናገሩት በደናከል አካባቢ በሚኖረው የቀይ ባህር አፋር ህዝብ ላይ ከህግና ከፍርድ ውጭ ግድያ፣ ዘር ተኮር ጭፍጨፋና ያለ ፍርድ ማሰርና ማሰቃየት እየተፈጸመ ይገኛል። በሺ የሚቆጠሩ የሀገር ሽማግሌዎች፣ የሃይማኖት መሪዎችና ወጣቶች በግዳጅ መሰወራቸውን የገለጹት ሊቀመንበሩ ከ3000 በላይ ዜጎች ከታሪካዊ መሬታቸው መፈናቀላቸውንም አስረድተዋል። አገዛዙ ጾታዊ ጥቃትንና አፈናን እንደ መሳሪያ የተጠቀመበት መሆኑን የጠቀሱት አቶ ኢብራሂም ህዝቡ ከሀገሪቱ ፖለቲካዊ አስተዳደር ተገሎ ራስን በራስ የማስተዳደር መብቱን መነፈጉን ገልጸዋል። በተጨማሪም የቀይ ባህር አፋር ህዝብን ማንነትና ባህልን የማጥፋት እንዲሁም የኢኮኖሚ መብቶችን የመንፈግ ስልታዊ ስራ እየተሰራ መሆኑን ጠቁመዋል። የዓለም አቀፍ የሰብአዊ መብት ተቋማት ለጉዳዩ ትኩረት እንዲሰጡ የጠየቁት ሊቀመንበሩ በኤርትራ መንግስት ላይ ህጋዊ፣ ዲፕሎማሲያዊና ፖለቲካዊ እርምጃዎች እንዲወሰዱ ጥሪ አቅርበዋል። በፓስተር ሄኖክ ግርማ ሰላሌ ላይ የህግ ምርመራ ተጀመረ። የሰሜን ሸዋ ዞን አቃቢ ህግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮችን አድርገዋል የተባሉትን ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን አስታውቋል። በፊቼ ከተማ አቃቢ ህግና የከተማዋ ፖሊስ በቅንጅት በመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብን በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተገልጿል። የሰሜን ሸዋ ዞን አቃቢ ህግ መምሪያ ኃላፊ አቶ ደምጦ ጣና በሰጡት መግለጫ መሰረትም ብሔርን መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው ብለዋል። ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል የህግ አካላት ጋር የቅርብ ክትትል ንግግር እየተደረገ መሆኑንም አረጋግጠዋል። የጀግኖች መፍለቂያ የኩሩ ኦሮሞ ህዝቦችና የተለያዩ ሃይማኖቶችን በክብር የሚኖሩባትን ሰላሌን ስም መነካቱ የህዝቡን ቁጣ የቀሰቀሰ በመሆኑ ህጉ ተገቢውን ምላሽ ይሰጣልን ብለዋል። አቃቢ ህግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤት በየጊዜው ለህዝቡ ይፋ እንደሚያደርግም አሳውቋል።
በአጥር ተዘግተው የነበሩ የውስጥ ለውስጥ መንገዶችን የማስከፈት ስራ ተጀመረ። በአዲስ አበባ ከተማ በተለያዩ አካባቢዎች መንገድ ተዘግተው የሚገኙ አጥሮችን በማንሳት የውስጥ ለውስጥ መተላለፊያ መንገዶችን የማስከፈት ዘመቻ ተጀምሯል። በዚህ መሰረት በቃሊቲ ገብርኤል ቤተክርስቲያን ጀርባ በአጥር ተዘግተው የነበሩ የውስጥ ለውስጥ መንገዶችን በግብረ ኃይል የማንሳት ስራ መከናወን ላይ እንደሚገኝ ተገልጿል። ይህ እርምጃ በከተማዋ ያለውን የትራፊክ ፍሰት ለማሳለጥና የህዝቡን የመንቀሳቀስ መብት ለማስከበር ያለመ መሆኑ ተገልጿል። ይህ የመንገድ ማስከፈት ተግባር በቃሊቲ ገብርኤል ብቻ የሚገታ ሳይሆን በሁሉም የከተማዋ ክፍሎች በተመሳሳይ ሁኔታ ተጠናክሮ እንደሚቀጥልም ተመላክቷል። ህብረተሰቡም ለመንገድ መከፈት አስፈላጊውን ትብብር እንዲያደርግም ጥሪ ቀርቧል። በኢትዮጵያ ቤተሰብን ሊያኖር የሚችል የግል ድርጅት ሰራተኞችን ዝቅተኛ የደሞዝ ወለልን ለማስወሰን የሚያስችሉ ተግባራትን እያከናወኑ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ገለጸ። ተጨማሪ አለን። ኮንፌዴሬሽኑ ለጋዜጣ ፕላስ በሰጠው ማብራሪያ ዝቅተኛ የደሞዝ ወለል አለመኖሩ በሰራተኛው ኑሮ ላይ ያሳደረ ያለውን ጫና ለመቅረፍ ከባለድርሻ አካላት ጋር እየመከረ ይገኛል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ምክትል ፕሬዝዳንት ድሪብሳ ለገሰ እንደገለጹት በኢትዮጵያ ለበርካታ ዓመታት የግል ሰራተኞች የመነሻ ደሞዝ ወለል ሳይወሰን ቆይቷል። በአሁኑ ጊዜ ይህንን ችግር ለመፍታትና ቤተሰብን ሊያኖር የሚችል የመነሻ ደሞዝ ወለልን የሚወስን ቦርድ ለማቋቋም በሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አስረድተዋል። የቦርዱን ማቋቋሚያ ደንብ በተመለከተ ኮንፌዴሬሽኑ አስፈላጊውን ግብዓት መስጠቱን የጠቀሱት አቶ ድሪብሳ ቦርዱ በአጭር ጊዜ ውስጥ ተቋቁሞ ወደ ተግባራዊ እንቅስቃሴ እንዲገባ ጥረት እየተደረገ መሆኑን አረጋግጠዋል። በሀገር አቀፍ ደረጃ ዝቅተኛ የመነሻ ደሞዝ ወለልን መወሰኑ የሰራተኞችን ቅሬታ ከመፍታት ባለፈ ወቅታዊውን የኑሮ ውድነትን ለመቋቋም ትልቅ እገዛ እንደሚኖረው ምክትል ፕሬዝዳንቱ ገልጸዋል። ዲጂታል የፋይናንስ ስርዓትን የመንግስትና የህዝብን ውስንነት ሀብት በጀትን ለታለመለት ዓላማ ከመዋልና ብልሹ አሰራሮችን ከመከላከል ባለፈ የተቀላጠፈ አገልግሎትን ለመስጠት ፋይዳው የላቀ መሆኑን የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ገለጸ። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባ አለን፣ እንደሚከተለው ይቀርባል። የዲጂታል አሰራር ወቅቱ የሚጠይቀውንና ዘመናዊ የመረጃ የስርዓት እንዲኖር ከማስቻሉ ባለፈ ዘርፈ ብዙ ጠቀሜታ አለው። በተለይም በፋይናንስ ዘርፉ ብልሹ አሰራሮችን ለመከላከልና የመንግስትን ውስን ሀብት ለታለመለት ዓላማ ለማዋል ወሳኝ መሆኑን የዘርፉ ባለሙያዎችና የስራ ኃላፊዎች ይገልጻሉ። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የፋይናንስ ቢሮ ኃላፊ አብዱል ቃድር ሬድዋን ለኢትዮጵያ ዜና አገልግሎት እንደገለጹት የአዲስ አበባ ከተማን ስማርት ሲቲ የማድረግ ግብ እውን እንዲሆን የተቋማት ዲጂታል አገልግሎት አሰጣጥ ወሳኝ መሆኑን ገልጸዋል። አሁን ላይ በከተማ አስተዳደሩ የሚገኙ ሁሉም ተቋማት አሰራራቸውን ዲጂታላይዝ በማድረግ ላይ እንደሚገኙ ጠቁመው ይህም ፈጣን አገልግሎት ከመስጠት ባለፈ ተገልጋዮች ባሉበት ቦታ ሆነው አገልግሎት እንዲያገኙና ብልሹ አሰራሮችን መከላከል የሚያስችል ነው ብለዋል። ቢሮ እስካሁን የሂሳብ ሪፖርቶችን፣ በጀትን፣ የሰራተኛ ደሞዝንና የኤሌክትሮኒክ ግዥ ስርዓትን ዲጂታል ማድረጉን ያስታወቁት ኃላፊው በቀጣይም ተጨማሪ አገልግሎቶችን በዲጂታል ለማስጀመር በትኩረት እየተሰራ መሆኑን አረጋግጠዋል። የአዲስ አበባ ከተማ ስነ ምግባርና ጸረ ሙስና ኮሚሽን የፋይናንስ እቅድና በጀት ዳይሬክተር ተባረክ ዮሴፍ በበኩላቸው በተቋም ውስጥ ዲጂታል አሰራር መስፈኑ የተፈቀደው ውስን የመንግስት በጀት ለታለመለት ዓላማ ብቻ እንዲውል በማድረግ ረገድ ትልቅ ፋይዳ አለው ብለዋል። በተመሳሳይ የአዲስ አበባ ከተማ እሳትና አደጋ ስራ አመራር ኮሚሽን አቃቂ ቃሊቲ ቅርንጫፍ የሂሳብ ባለሙያ ወይዘሮ ሽታዬ ገብረ ዲጂታል የፋይናንስ አሰራርን ስራን ለማቀላጠፍ የስራ ግድፈትን ለማረምና ጊዜ ለመቆጠብ ከፍተኛ ፋይዳ አለው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ታህሳስ 11 ቀን 2018 ዓ.ም ዲጂታል ኢትዮጵያን 2030 ይፋ ባደረጉበት ወቅት በህዝብ መገልገያ ዲጂታል መሰረተ ልማቶች ዝርጋታ ውጤታማ ስራ መከናወኑን መግለጻቸው ይታወቃል። የተወደዳችሁ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን ለዛሬ ለተረቡ የተዘጋጁትን የቀን መረጃዎቻችንን ነው። ከባህር ማዶ ያዝናችሁ አለፍን። በቅርብ ርቀት ከቤተ መንግስት አጠገብ ያለችው በሂልተን ኢንተርሌክዠሪ ኤሊሌና ራዲሰን ብሉ እንዲሁም በሌሎች ሆቴሎች የተሞሸረችው የተመድ ዋና መስሪያ ቤትና ዓለም አቀፍ ተቋማት ያሉበት ለመኖሪያ ቢሉ ደህንነቱ የተጠበቀ ለኢንቨስትመንት ከ2500 እስከ $3500 የሚያከራዩበት ሁሉም ለመኖሪያ የሚጓጓበት አዲሲቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ ከስቱዲዮ እስከ ባለ 3 መኝታ አፓርትመንትና የንግድ ሱቆችን በካሬ 81,000 ብር ከታላቅ ቅናሽ ጋር ይዞላችሁ ቀርበዋል። ልብ ይበሉ፣ የሚገዙት ቤት ካሳንቺስ መሆኑን አይርሱ። ለበለጠ መረጃ ታች ባለው ስልክ ይደውሉ።
የሎተሪ እድለኛነቱን ለመደበቅ የጭራቅ ጭንብል ለብሶ ሽልማቱን የተቀበለው ግለሰብ መነጋገሪያ ሆነ። አንድ የጃማይካ የሎተሪ አሸናፊ ከ$1 ሚሊዮን በላይ የሚገመት የሎተሪ ሽልማቱን ለመቀበል የመጣው ስክሪም በተሰኘው የፊልም ገጸ ባህሪ ላይ ጭንብል፣ ጓንት እንዲሁም ካባ ተጠቅሞ ማንነቱን ሙሉ በሙሉ በመደበቅ መሆኑን የብዙዎችን ቀልብ ስቧል። ግለሰቡ ይህንን ያደረገው የቅርብ ጓደኞቹና የቤተሰቦቹ አካላት እንኳን ሳይቀሩ ማንነቱን እንዳያውቁበትና ገንዘቡን ማሸነፉን ተከትሎ ሊመጡ የሚችሉ ያልተፈለጉ ጫናዎችን ለመከላከል በማሰብ ነው ተብሏል። ይህ እድለኛ ግለሰብ ሽልማቱን ለመቀበል ከመሄዱ በፊትም ለሳምንታት ያህል ቆይቶ ራሱን ካረጋጋ በኋላ መቅረቡ የተገለጸ ሲሆን የገንዘቡ መጠን ትልቅ መሆኑን ተከትሎ የሰዎች አመለካከትና ግንኙነትን ሊቀይር ስለሚችል ማንነቱን መደበቅ የተሻለ አማራጭ እንደሆነ አምኖበታል። ክስተቱ በማህበራዊ ሚዲያ ላይ ብልህነት ወይንስ ከመጠን ያለፈ ጥርጣሬ በሚል ሰፊ ክርክር እያስነሳ ሲሆን በገንዘብ ምክንያት የቅርብ ሰዎችን መሸሽ የግድ የሚሆንበት የህይወት እውነታ የብዙዎችን ቀልብ ስቧል። በመጨረሻም የሊቢያ ጦር ጠቅላይ አዛዥ ጀነራል መሐመድ አሊ አህመድ አልሃዳድ በቱርክ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን አደጋ ህይወታቸው ማጣቱን አልጀዚራ ዘገበ። የጦር አዛዡ አደጋው የደረሰባቸው በቱርክ የነበራቸውን የሥራ ጉብኝት አጠናቀው ወደ ሀገራቸው ለመመለስ ከአንካራ ኤሰንቦግ አየር ማረፊያ ከተነሱ በኋላ መሆኑ ታውቋል። ጀነራል መሐመድ አሊ አህመድ አልሃዳድ ከነበሩበት አውሮፕላን መከስከስ ጋር ተያይዞ 4 ሌሎች ከፍተኛ የሊቢያ ወታደራዊ ባለስልጣናትም ህይወታቸውን አጥተዋል። የቱርክ ባለስልጣናት ለአልጀዚራ እንደገለጹት የአደጋው መንስኤ የቴክኒክ ችግር ሳይሆን እንደማይቀር ቢገመትም ተጨማሪ ምርመራዎች እየተካሄዱ ይገኛሉ። የሊቢያ ልዑካን ቡድን ወደ አንካራ አምርቶ የነበረው በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ለማሳደግ ያለመ ውይይት ለማድረግ እንደነበርም ታውቋል። የሊቢያ ብሔራዊ አንድነት መንግስት ጠቅላይ ሚኒስትር አብዱል አህሚድ ድባቤ በጀነራሉ ሞት የተሰማቸውን ጥልቅ ሐዘን ገልጸው ክስተቱ ለሀገሪቱና ለጦር ኃይሉ ትልቅ ኪሳራ መሆኑን ተናግረዋል። ጀነራል አልሃዳድ በምዕራብ ሊቢያ ከፍተኛ የጦር መሪ የነበሩ ሲሆን ከ2011 ጀምሮ የተከፋፈለችውን ሀገሪቱን አንድ ለማድረግ በሚደረገው ጥረት ውስጥ ወሳኝ ሚና እንደነበራቸው ጠቅላይ ሚኒስትሩ ገልጸዋል። መንግስትም በአደጋው ምክንያት በመላ ሀገሪቱ ለ3 ቀናት የሚቆይ የሐዘን ቀንን አውጇል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተረቡ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሰናይ ቀንን ተመኘን።